ለምንድነው ማጠረጥሪ? ለምንድነው በሌላ ሴት ማጠረጥሪ? ለምንድነው ሁሉ ጊዜ እኔ ፍጹም አድርገሽ የምታስቢው? ድሪ ይባል ይልቅስኪ ጌታ ና ቁጭ በል። እንዴት እንደናፈቀኝ ማላችን ነበር። ምንድነው ከኔ የምትፈልገው? ምንድነው ያታጣውህ? ምንድነው እንቀረኝ? ከዚህ ዓለም ምንም ይቅር ነገር ስለሌለ መኖር አልፈልግም። ዳጤ ሰላምሽ ከሆነች መች ወለደቻት? የት ወለደቻት? አባዬ እንዴት ወለደቻት? እና ደግሞ ቆይ እንዴት ነው ዳጣ ስትወልዳት እኛ ማወቅ ያልቻልነው? አባዬ ለምንድን ነው? የአንቺ ችግር መጠየቅ የሌለብሽን ትጠይቂያለሽ፣ ማወቅ የሌለብሽን ለማወቅ ትሮጫለሽ። መልስልኝ እንጂ አባዬ፣ ዳጣ እንዴት ተወለደች? ቆይ አባቷስ ማን ነው አባዬ? ሰላም ውድና የተከበራችሁ ቤተሰቦቼ ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ ላይክ ማድረጋችሁን አትርሱ። እስከ መጨረሻ በማየት ደግሞ ሀሳብ አስተያየታችሁን አስቀምጡልን ማለት ነው። ቤተሰቦቻችን ሁሌም ወዳችሁ ፈቅዳችሁ ለምትከታተሉኝ በጣም አመሰግናለሁኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ ዛሬ እንደምታውቁት እንግዲህ ዳጣ ድራማ በጣም እየተዝናናንበት በጣም እየተማርንበት በጣም እንደ ቤተሰብም እንደ በቃ አንዳንዴ እኔ እንደራሴ ማለት ነው ቤተሰቦቼ በሚገርም ሁኔታ እንግዲህ ዲራማ መሆኑን እስከምረሳው ድረስ እንግዲህ በቃ የራሴ ፋሚሊ እየመሰለኝ እንግዲህ እኔ ያንዳንዶቹን ተዋናኞች ራሴን አድርጌ እየገመትኩኝ በጣም ነው እንግዲህ ስጨነቅ እውነት ታሪክ እየመሰለኝ ማለት ነው ቤተሰቦቼ። እንግዲህ በጣም ነው አንዳንዴ በጣም ካቅም በላይ የምጨነቀው ነገር እንደገና ወደ ራሴ መመለሰው ብዙ ጊዜ በኋላ ነውና ያው በጣም ብዙ ትምህርት እየሰጠን ነው እውነት ለመናገር የሚገርማችሁ በቃ እኔ በጣም እዚህ ዳጣ ድራማ ላይ ያሉ ሁሉንም ተዋናኞች በቃ ሳላደንቅ አላልፍም በሚገርም ሁኔታ ማለት ነው። ከአቶ ደረጀ ጀምሮ ወይዘሮ ማርታ፣ ሰላም፣ ናታን፣ ዳጣ፣ አብጌል እንዲሁም ውሃና ምጥን እንዲሁም አርጁ ሁሉም በቃ እዚህ ድራማ ላይ የተሳተፉት ሁሉም የራሳቸው የሆነ ሁሉም የተሰጣቸው ካራክተራቸው በጣም ወይም ደግሞ ገጸ ባህሪው የተላበሱት ገጸ ባህሪ በጣም ነው የሚገርመው ቤተሰቦቻችን። እና እኔ በጣም ብዙ ነገር ተምሬያለሁኝ። በጣም ብዙ ነገር ያስተምራል ለተማረበት ሰው። እንዳንድ ቤተሰብ አባል እንግዲህ ሁሉንም ያካተተ ነው። አባትነት፣ እናትነት፣ አጠቃላይ ቤተሰብ፣ እህት፣ ወንድምነት፣ ጓደኝነት፣ ሰራተኛ፣ ቤት ውስጥ ማህበራዊ ኑሮ፣ የአካባቢ ሰው በቃ እንዴት መኖር እንዳለባቸው ህይወት እንዴት አይነት የህይወት ገጠመኞች በቃ ስህተቶቻችን የአንድ ቀን ስህተት እስከ መጨረሻው እንደሆነ በቤት ውስጥ እንግዲህ ሁላችንም አንድ ቤት ውስጥ ሰው በተወለደበት ባህሪው አንድ ቤት ውስጥ ብዙ አይነት ሰው እንደሚኖርም እንግዲህ ብዙ ነገር አይተናል ማለት ነው ቤተሰቦቻችን። ከዛም እንግዲህ እንዳየነው በቃ ያው ሁላችንም እግዚአብሔር ሲፈጥረን እንግዲህ የራሳችን ባህሪ ያለን ስጦታ ነው የሰው ልጅ እንግዲህ ሁሉም ስጦታው ነውና እንግዲህ እንደ ወይዘሮ ማርታ በጣም ቻይ አስተዋይ እንዳቱ ደረጀ ነገሮችን አርቆ የማይ በጣም በሳል ለሰራው ስህተቱ እንኳን ኢቭን ሰዎችን ቀርቶ ፈጣሪን እንዴት እንደበደለ ከአምላኩ ጋር ያለውን ነገር በጣም አይተንበታል። ዛሬ ላይ አንድ ሰው በሰራው ስህተቱ እንደ ጀብድ በሚቆጥርበት ሰዓት ላይ እንዳቶ ደረጀ ለሰራው ስህተቱ ላጠፋው ጥፋቱ ራሱን በዚህ ልክ ዝቅ አድርጎ መዋረዱን ማጥፋቱን በዚህ ልክ ራሱን ሲቀጣ በጣም ነው ደስ የሚለው እውነት ለመናገር። ሌላው እንግዲህ እንደ ቤተሰብ ውስጥ ሲኖር እንግዲህ ሁሉም ሰው አንድ አይነት ባህሪ ይዞ አይወጣም። ለዛም እንግዲህ ማሳያ የሚሆነው እንግዲህ አቶ ደረጀና ወይዘሮ ማርታ ባልና ሚስት ሆነው አብጌልና ውሃ ልጆቻቸው ናቸውና ከዚህ መካከል እንግዲህ አብጌልንና ውሃን እህትና እህት ናቸው ቢባል በጣም ነው የሚገረመው ሰው ለራሱና ቤተሰቦቻችን በጣም እውነት ለመናገር እንግዲህ አብጌልን ባህሪ እንደምታውቁት ነው። በቃ ቤተሰቡን ነገር ወዳድነቷ ነገሮችን ለማተራመስ የምትሄድበት ርቀት ሁኔታዎችን ለማጥፋት በቃ በሷ ጋር እውቅና መስሎ ነው የሚታያት ማለት ነው። ግን ደግሞ ስተትን አንዳንዴ ሁሉን ነገር በቃ ካላወቅኩኝ በተለይ ደግሞ ሰው ያሸሸብንን ነገር ካልያዝኩኝ ካልጨበጥኩኝ ማለት አንዳንዴ
ጉርጓድ ውስጥ ያስገባናልና ማስተዋል መልካም ነው። አንድ ሰውኛ እንድናይ ወይም ደግሞ እንድናየው ያልፈቀደልን ነገር በግዴታ ለማየት ይሄን ያክል መገደድ መልካም ነው ብዬ አላስብም። ምክንያቱም በጣም ሲበዛም ጨው ይመራል አይደል? ቤተሰቦቻችን ሰውየው እንድናየው ፍቃዱ ካልሆነ የኛ ማየት ለሱ ስሜቱ ጥሩ የማይሰጠው ከሆነ ነገሩን ለቀቅ ማድረግ መልካም ነው። ምናልባት የሚያ ነገር ሰውየው እኛ እንድናየው ያልፈቀደልን እኛንም የሚጎዳን ነገር ሊሆን ይችላል። ሶዛት ያን ነገር ተወት አድርጎ መራመድ መልካም ነው። እንግዲህ አብጌል ይህን ያክል እንግዲህ ታይ ስትባል አባቷ ተይን ሲላት ወይዘሮ ማርታ ተይ ስትላት እንዲሁም ደግሞ ማየት የሌለብሽን ነገር አታይም ተብሎ እንግዲህ ሰላም ለናታን የሰጠችውን ደብዳቤ አላየውኝ በማለት እንግዲህ የገባች ገብታ ጉድጓድ ከፍ ዝቅ ብላ በመጨረሻም በእጇ አስገብተዋለች። በእጇ ብታስገባውም ደግሞ ይሄው ለራሷ በጣም ትልቅ እንትን ዋጋ እያስከፈላት ነው የሚገኘው ማለት ነው። ምክንያቱም እንግዲህ ያንን ካሜራ ገጥማ ገብቼ ጉድጓድ ገብቼ ካላወጣሁት ያለችው እኔ ናታን የደበቀውን ደብዳቤ አውጥታ ይሄው በራሷ ላይ በቃ ሌላ የባሰ ችግር አምጥታ እንግዲህ ለወይዘሮ ማርታ እናገራለሁ ስትል ደግሞ ናታንን መጥለፊያ መስሏት ያው መጨረሻም እንግዲህ ናታን ደግሞ አሳልፎ ለአቶ ደረጀ ተናገረ። በዛ መካከል እንግዲህ በጣም ከባድ ትርምስ ተፈጠረ። በዚያም እንግዲህ አቶ ደረጀ ነገርዮሹ በጣም ከባድ ስለሆነ በቃ ለወይዘሮ ማርታን በማሰብ የራሱንም ህይወቱ በጣም አስፈሪ ስለሆነ ከዛም አልፎ ደግሞ የልጁ በቃ መስመር መልቀቅ ነገሮችን አላግባብ መሄድ በጣም ስላሳሰበው ያደረገው ነገር ምንድነው? ልጅቷን እንግዲህ ቤት ዘግቶ ብዙ ዕለታትን አስቆጥራለች። የሚገርመው ቁርስ መሳራት እንኳን በአግባብ እየበላች ወይም እየተመገበች አይደለም። በዛ አማካኝነት ይሄው እንደሚታወቀው ብዙ ቀናት ዘው ተቀምጣለች። የሚገርመው እንግዲህ ይሄን ያክል ቀኑ ለአድራ እንኳን በባዶ ቤት እስቲል አሁን ድረስ እንግዲህ አቶ ደረጀ እማዬ የት ነች? እማዬን ፈልጋታለሁኝ በቃ እየበላችሁ እንኳን የበላችሁን ምግብ እንኳን አላምጣስ ገና ሳትውጥ አቶ ደረጀን በጣም እያስጨነቀችው ነው የምትገኘው። ምክንያቱም እንግዲህ እማዬን ፈልጋታለሁ ነበረ ጥያቄዋ። እንግዲህ አቶ ደረጀ እኮ ለምን ፈለግሻት? ለምን ነው እንደዛ ማለት የፈለግሽው? ማርታን ልትነግሪያት ነው አይደለ? አንቺ እኮ በጣም ደፋር ነሽ። አየሽ አብጌል፣ ማየት የሌለብሽን ነገር አየሽ፣ መስማት የሌለብሽን ነገር ሰማሽ። በቃ ማየት የሌለብሽን ነገር አየሽ። ስለዚህ አየሽ በራስሽ ላይ እባብን ጠመጠምሽ ነው ያላት። እንግዲህ አቶ ደረጀ ግን እሷ ምንም መስሚያ የላትም። አባዬ ለምንድን ነው ይሄ ነገር መሆን የቻለው? ለምንድን ነው? ለነገሩስ ይዳጣ አባቷ ማን ነው? እንዴት አንተ ግን በማየ ላይ ትቀልዳለህ? እንዴት ተዋሻታለህ? እያለች እንደውም ድጋሜ እሱን እየወቀሰችው ነው የምትገኘው። አብጌልንም እንግዲህ አቶ ደረጀ ታይ አብጌል፣ እኔ ይሄን ያልኩበት የራሴ ምክንያት ሊኖረኝ ይችላል። ስለዚህ ባክሽን ተረጋጊ፣ ባክሽን አንቺ እንኳን ተረጅኝ እባክሽ ቢልልሽ እኮ የባህር ልጅ ነሽ። ስለዚህ እንደዚህ አይደረግም። አባትሽ አይደለሁኝ እንዴ ነው ወይስ እንዴ አንተ አባቴ አይደለህ እንዴ ያለችው ነበር አቶ ደረጀ። እንዴ አባት መሆኔንም ትጠራጠርኛለሽ ማለት ነው በማለት ነው የመለሰላት። በቀጣይ ክፍል እንገናኝ። ሰላም ቆዩ።